እውነት እነ አሜሪካ እነ እስራኤል ኢራንን ከኒክሊየር ህልሟ ሊያስቆሟት የሚችሉበት አይነት ምድራዊ ኃይል አላቸው ወይ? በተለይ ዶናልድ ትራምፕ የኢራንን የኒክሊየር መሰረተ ልማት የዩራኒየሙን ጉዳይ በኢራን በፍርስራሾች ውስጥ በድንጋይ ስር ቀብረነዋል፣ የኒክሊየር ብናኝ የሚሉትን ኒክሊየር ደስት የሚሉትን ማለት ነው፣ ወደ ፍርስራሽነት ቀይረነዋል ወይም ከፍርስራሽ ስር ቀብረነዋል የሚል አስተያየታቸው በተደጋጋሚ ይሰማል። እንደዛም ሆኖ ግን ዛሬም ድረስ ቢሆን እነ ትራምፕ በኢራን ውስጥ ማሳካት የሚፈልጉት አንድ ጉዳይ ይኸው የኒክሊየር ጉዳይ ነው። ለመሆኑ የኢራንን የኒክሊየር መሰረተ ልማት በፍርስራሽ ውስጥ በድንጋይ ውስጥ እና አሜሪካ ቀበርን ብለው እንዳሉት ቢቀብሩት እንኳን በእርግጥ ኢራንን ከኒክሊየር ህልሟ ሊያስቀሯት ይችላሉ ወይ የሚለው ጥያቄን ዛሬ እንጠይቃለን። ለመሆኑ በዓለማችን ላይ አንድ ሀገር እንደ ኢራን የመሰለ ሀገር ወይም ሌላ ምሳሌ መውሰድ ትችላላችሁ የኒክሊየር ጦር መሳሪያ ባለቤት ልሁን ብሎ ሲነሳ ፈቃጁ ወይም ከልካዩ ማን ነው? በምን አይነት አግባብ ነው እነ አሜሪካስ በኢራን ላይ የኒክሊየር ጦር መሳሪያ አይኖራትም በሚል አይነት እንዲህ አይነት ወታደራዊ ዘመቻ እያደረጉ የሚገኙት? ታሪክ ከዚህ በመነሳት ምን አይነት ቁም ነገሮችን ያሳየናል? ቀደም ብዬ እንዳልኳችሁ ደግሞ ኢራንን በኒክሊየር ጦር መሳሪያ ጉዳይ ላይ የራሷ አቋም እንዳላት ቢታወቅም በጥቅሉ ከኒክሊየር መርሃ ግብር ህልሟ የትኛው ምድራዊ ኃይል ሊያስቆማት ይችላል የሚለውን ነገር እያነሳን በዚህ ጉዳይ ላይ ሀሳቦችን እየተነተንን አብረን ቆይታ እናደርጋለን። ሰላም ጤና ይስጥልን ክቡራትና ክቡራን የሬድሲ ፖስት ቤተሰቦች፣ ነፃነት ላቀው ነኝ። በሬድሲ ፖስት በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። ዛሬ ቀደም ብዬ የነገርኳችሁን ርዕሰ ጉዳይ ወደ እናንተ እያደረስኩኝ ሀሳቦችን እያነሳን አብረን ቆይታ የምናደርግ ይሆናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ አክብሮታዊ ጥሪ እናቀርብላችኋለሁ። ሼር ማድረግ፣ ኮሜንቶችን፣ ሀሳቦችን መስጠት የተፈቀደ ነው። ስለዚህ እስካሁንም አብራችሁ ስለሆናችሁ ከልብ እያመሰገንኩኝ ወደ ቀደመው ርዕሰ ጉዳይ ይዣችሁ መለሳለሁ። አሜሪካና እስራኤል በጋራ በመሆን በኢራን ላይ ያከናወኑት ያለው ወታደራዊ ዘመቻ ዓላማ የኢራንን አገዛዝ ለውጥ በማከናወን የነዳጅና ማዕከላዊ ባንኩን መቆጣጠር እንደሆነ የአደባባይ ሀቅ መሆኑ ባይካድም፣ ነገር ግን አሜሪካም ሆነች እስራኤል ከኢራን ጋር በተገናኘ ጦርነቱን በተመለከተ እንደ ምክንያት አድርገው ደጋግመው የሚያቀርቡት ነጥብ የኢራን የኒክሊየር መሰረተ ልማት ጉዳይ ነው። ኢራን በምንም አይነት ተአምር ኒክሊየር አይኖራትም የሚለው ጉዳይ። ይህን ነገር ለማሳካት ወታደራዊ አማራጭን ታሳቢ አድርገው ከ9 ወራት በፊት በፈረንጆቹ አቆጣጠር ማለት ነው በ2025 ወርሃ ሰኔ ላይ የ12ቱ ቀን ጦርነት እየተባለ በሚጠራው ክስተት የኢራንን ፎርዶውና ኢስፋሃን እየተባሉ የሚጠሩ የኒክሊየር መርሃ ግብር ያለባቸውን ቦታዎች በግዙፍ ቦምቦቻቸው የደበደቡት እስራኤልና አሜሪካ። በጊዜው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድ ነገርን ተናግረው ነበር። የኢራንን የኒክሊየር መሰረተ ልማትና ዩራኒየም ጉዳይ ሙሉ በሙሉ አውድመነዋል፣ ከድንጋይ ስር ቀብረነዋል፣ አፈራርሰነዋል። ኢራን ከዚህ በኋላ ኒክሊየር ህልሟ እንደሆነ ይቀራል የሚል አይነት አስተያየት። ይህ እንግዲህ ከ9 ወር በፊት የሰጡት አስተያየት ነው። ነገር ግን ዛሬም ድረስ ደግሞ በኢራን ላይ ጦርነትን እያከናወኑ እንደ ምክንያት አድርገው ሲጠየቁ የሚያቀርቡት ነጥብ አዎ ኢራን የኒክሊየር መሰረተ ልማቷ ጉዳይ አለ የሚለውን ነው። ከ8 ወር በፊት ሙሉ በሙሉ አውድመነዋል፣ ፍርስራሽ አድርገነዋል ያሉትን ነገር ምን አድርገውት እንደሆነ እንግዲህ ያው እነሱ ራሳቸው በጥያቄውን ይመልሱት ብለን ወደ ዋናው ነጥብ ስንቀጥል ዛሬ ላይም በኢራን ላይ በቀጠለው በዚህ ጦርነት ኒክሊየር እንደ ርዕሰ ጉዳይ ሆኖ ከላይ እየቀረበ ያለ ከመሆኑ አንጻር ኒክሊየርን በተመለከተ ዓለም ላይ ያለው ዝንባሌና በተለይ በዓለም ላይ ለምሳሌ አሁን ኢራን የኒክሊየር ጦር መሳሪያ አይኖራትም በማለት ወታደራዊ ዘመቻ እያከናወኑ የሚገኙት እስራኤልና አሜሪካ ናቸው። እንደው ግን በዓለማችን ላይ ለኒክሊየር ጦር መሳሪያ ባለቤትነትና ለኒክሊየር መርሃ ግብር በጥቅሉ ጉዳይ ፈቃጁና ከልካዩ ማን ነው? ይህንን በተመለከተ ዓለማችን ምን አይነት ተሞክሮ ነው ባለፉት ዓመታት ይዛ የመጣችው የሚሉ ጥያቄዎች የግድ መነሳት አለባቸው። ከዚህ ጋርም በተያያዘ እውነት የኢራን የኒክሊየር መሰረተ ልማት ጉዳይ ለአንዴና ለመጨረሻ ጊዜ ተዳፍኖ የሚቀር አይነት ነገር ነው ወይ? ኢራን ከኒክሊየር ህልሟ በቀላሉ ተስፋ ቆርጣ የምትመለስ ሀገርስ ትሆናለች ወይ የሚሉ ጥያቄዎችም እንዲሁ አብረው መነሳት ይኖርባቸዋል። ይህንን ጉዳይ ለመረዳት በተወሰነ በታሪክ ወደኋላ መለስ ማለት ይኖርብናል። የኩባ ሚሳኤል ክራይሲስ ሲባል ሰምታችኋል። በ1962 እንደ አውሮፓውያን አቆጣጠር በሩሲያና በዩኤስኤስአር በጊዜው ሶቪየት ህብረት እንዲሁም በአሜሪካ መካከል የተፈጠረ ውጥረትና ቀውስ ነበረ።
የ1962ቱ የኩባ ሚሳኤል ክራይሲስ የሚባለው ነገር ታሪካዊ ክስተቱን በተወሰነ ለማስረዳት ኩባ የተባለች በምትጠራው ከአሜሪካ አፍንጫ ስር በምትገኘው ሀገር ሶቪየት ህብረት በድብቅ የኒክሌር ጦር መሳሪያዎችን ማስወንጨፍ የምትችልበትን ማዕከል መገንባቷን የአሜሪካ አየር ኃይል የስለላ መረጃ አረጋገጠና በጊዜው በስልጣን ላይ የነበሩት የአሜሪካው ፕሬዝዳንት ጆን ኤፍ ኬኔዲ አንድ ውሳኔ ወሰኑ። የባህር ኃይላቸው በቀጥታ ወደ አትላንቲክ ውቅያኖስ በማለፍ ምናልባት ከሩሲያ ከሶቪየት ዩኒየን ተነስተው ወደ ኩባ በመምጣት ላይ የነበሩ የኒክሌር አረሮችን የተሸከሙ ባህር ሰርጓጅ መርከቦችን እንቅስቃሴ እንዲገቱና እንዲያስቆሙ ትዕዛዝ አስተላለፉ። ምናልባት ከደቡባዊ ንፍቀ ክበብ የትኛውም አይነት የጦር መሳሪያ ከተተኮሰብኝ አሉ ጆን ኤፍ ኬኔዲም የምመልሰው በኒክሌር ጦር መሳሪያ በመጠቀም ሊሆን ይችላል። ይህንን ጉዳይ በቀጥታ ሶቪየት ህብረት እንዳደረገችው በመቁጠር የምወስደው ያጸፋ ምላሽ የኒክሌር ጦር መሳሪያን በመጠቀም ነው የሚል ቀይ መስመራቸውን ማሳወቃቸው ለ13 ቀናት ያክል በመላው ዓለም የኒክሌር ጦርነት በታላላቆቹ ሶቪየት ህብረትና በአሜሪካ መካከል ሊፈጠር ነው የሚል ስጋትን እንዲያስከትል ምክንያት ሆነ። ዓለም ስትሸበር ከቆየች በኋላ በመጨረሻም የአሜሪካና የሶቪየት ህብረት የሚሳኤል ቀውስ በዲፕሎማሲያዊ መንገድ እልባት አግኝቶ ተቋጨ። ያ ጉዳይ ግን ለዓለም አንድ ነገርን አስተማረ። በእርግጥም የኒክሌር ጦር መሳሪያ ያላቸው ሀገራት ለካ ወደ ጦርነት ውስጥ ገብተው ዓለምን ሊያጠፉ ይችላሉ የሚለው። ታዲያ እንዴት ነው ሌሎች ሀገራት ኒክሌር ጦር መሳሪያ የሌላቸው ሀገራት ወደ ኒክሌር ጦር መሳሪያ እንዳይቀርቡ ማድረግ የምንችለው? እኛ ብቻ ይዘን ልንቀጥልስ የምንችለው እንዴት ነው ተብሎ ሊገለጽ በሚችል ሁኔታ በ1967 እንደ አውሮፓውያን አቆጣጠር ነን ፕሮሊፈሬሽን ትሪቲ እየተባለ የሚጠራው ባጭሩ ኤንፒቲ ምናልባት ከዚህ በኋላ በሚኖረው አገላለጽ እጠቀማለሁኝ። ይህንን ኤንፒቲ የሚባለውን ስምምነት ዓለም ለመፈረም ተገደደች። ይህ ስምምነት ጠቅላላ ሀሳቡ የሚገርማችሁ በጊዜው ኤንፒቲ የሚባለው የኒክሌር ጦር መሳሪያ ባለቤት የሚሆኑ ሀገራትን ቁጥር ለመቀነስ ዓላማ አድርጎ የተፈረመው ስምምነት ተግባር ላይ ከመዋሉ ወይም ከ1967 በፊት በዓለማችን በጥቅሉ 5 ሀገራት የኒክሌር ጦር መሳሪያ ነበራቸው። አሜሪካ፣ ሶቪየት ህብረት፣ ቻይና፣ ዩናይትድ ኪንግደም እና ፈረንሳይ። እነዚህ ሀገራት እንደምታውቁት አምስቱም የጸጥታው ምክር ቤት ቋሚ መቀመጫ ያላቸው ወይም ቋሚ አባል ሀገር ናቸው እና ምንም የማይናወጥ ስልጣን ያላቸው በዓለም ላይ ፈላጭ ቆራጭ የሆኑ ሊባሉ የሚችሉ ናቸው። ታዲያ እነዚህ ሀገራት ብቻ የኒክሌር ጦር መሳሪያ ባለቤት ሆነው ሲቀጥሉ የተቀሩት ሙሉ በሙሉ የዓለማችን ሀገራት ከአምስቱ ሀገራት ውጪ ሌሎቹ ሁሉም ሀገራት በምንም አይነት አጋጣሚ የኒክሌር ጦር መሳሪያ ባለቤት እንዳይኖራቸው ቃል በመግባት ነው የፈረሙት። ኤንፒቲ ነን ፕሮሊፈሬሽን ትሪቲ የሚባለው ማለት ነው። ይህን ከፈረሙ በኋላ እነሱ ምን ተፈቀደላቸው? ግን በዚህ ኤንፒቲ ላይ መርሳት የሌለብን የኒክሌር ጦር መሳሪያ ከአምስቱ ሀገራት ውጪ አይኖርም ቢባልም እንኳ ሌሎቹ ሀገራት ግን በሰላማዊ መንገድ ለተለያዩ የእድገት ፕሮጀክት የሚጠቀሙባቸውን ሰላማዊ የኒክሌር መሰረተ ልማቶች መገንባት ማበልጸግ እንደሚችሉ ጭምር በኤንፒቲ ላይ ተፈቀደላቸው። ልብ አድርጉ ግን የኒክሌር ጦር መሳሪያ እንዲኖራቸው የተፈቀደው ለ5ቱ ሀገራት ብቻ ሆነ ማለት ነው። ይህንን ስምምነት 3 ሀገራት አልፈረሙትም፣ ህንድ፣ ፓኪስታንና እስራኤል። እነዚህ ሀገራት በአጭር ጊዜ ውስጥ የኒክሌር ጦር መሳሪያ ባለቤት የሆኑ ሀገራት ናቸው። ስንት ሆኖ አጠቃላይ 8 ማለት ነው። በ2003 እንደ አውሮፓውያን አቆጣጠር ኤንፒቲን ከፈረሙት ኢራንን ጨምሮ ባይዘወይ 191 የሚሆኑ ሀገራት ነበር 67 ላይ ፈርመውት የነበረው። 2003 እንደ አውሮፓውያን አቆጣጠር ላይ ሰሜን ኮሪያ የለም ይቅርብኝ የምን ኤንፒቲ ነው ብላ ከስምምነቱ ጥላ በመውጣት ቃሏን በማፍረስ የኒክሌር ጦር መሳሪያ ማግኘት ወይም መስራት ቻለች። በጥቅሉ በዓለማችን በዚህ ሰዓት 9 ሀገራት የኒክሌር ጦር መሳሪያ አላቸው ማለት ነው። ይህ ኤንፒቲ የሚል ስያሜ ያለው እንግዲህ ነን ፕሮሊፈሬሽን ትሪቲ የሚባለው ሐሳብ ግን በጣም በርካታ ጥያቄዎችም ትችቶችም ከዛ ጊዜ ጀምሮ ይነሱበታል። የመጀመሪያው ጥያቄ የኒክሌር ጦር መሳሪያን ቀደም ብለው የታጠቁ ሀገራት ሌሎቹ ኒክሌርን እንዳይታጠቁ ያስቀመጡት የማፈኛ ስልት ነው በማለት የፍትሃዊነት ጥያቄን የሚያነሱበት ሲሆን ከዛ በተጨማሪ ደግሞ የኤንፒቲን ያልፈረሙ ሀገራት ለምሳሌ እንደነ ህንድ፣ እንደነ ፓኪስታን፣ እንደነ እስራኤል የመሰሉ የኤንፒቲን ባለመፈረ
በመፈራረማቸው ሳቢያ ምንም ነገር ሳይገጥማቸው ምንም ነገር ሳይሆኑ የኒክሌር ጦር መሳሪያ ባለቤት በቀላሉ መሆን የቻሉበትን አጋጣሚ በማንሳት ኤንፒቲ በእርግጥ በተግባር ሀገራትን የኒክሌር ጦር መሳሪያ እንዳይኖራቸው የሚገድብ አይነት አይሆንም በማለትም በርካቶች ሀሳቦችን ይሰነዝራሉ። እርግጥ ነው እንደነ ሰሜን ኮሪያ የመሰሉ ሀገራት በ2003 ከዚህ ስምምነት ላይ ራሳቸውን ባገለሉበት ጊዜ በጣም ተደጋጋሚ የማዕቀብ ሰለባ ከመሆናቸው ባሻገር በዓለም አቀፍ መድረክም ብዙ መገለል ደርሶባቸዋል። ነገር ግን እነሱ ማሳካት የሚፈልጉትን ነገር አሳክተዋል። የኒክሌር ጦር መሳሪያ በእጃቸው አስገብተዋል። ሶ ቤዚካሊ ያው ይህንን ነገር የምንመለከትበት ከየቆምንበት ስፍራ ላይ ሆኖ ትርጓሜ ይሰጠዋል ማለት ነው። ከዚህ በተጨማሪ ደግሞ የኒክሌር ጦር መሳሪያ ያላቸው ሀገራት የኒክሌር ጦር መሳሪያ በሌላቸው ሀገራት ላይ የሚወስኑት ወይም ሊያደርሱ የሚችሉት አደጋ ሲፈጠር ለምሳሌ ያክል አሁን ኢራን ላይ አሜሪካም የኒክሌር ጦር መሳሪያ አላት። እነዚህ ሁለቱ ሀገራት መሰል አይነት አደጋን ሲደግኑ ኤንፒቲን መፈረም ከእንደዚህ አይነት ሀገራት ስጋትነትና አደጋ የሚጠብቃቸው አልሆንም፣ የደህንነት ዋስትናን አልሰጣቸውም በሚል ሀገራት በራሳቸው መንገድ የሚፈልጉትን ነገር ማሳካት እንዳለባቸው የሚሞግቱ የሚከራከሩም በርካቶች ናቸው። ለማንኛውም ግን ሀገራት ለምንድን ነው የኒክሌር ጦር መሳሪያን የሚፈልጉት የሚለውን ነገር ከተመለከትን አንደኛ ዲተረንስ የሚባለው ጉዳይ ነው። ዲተረንስ ማለት ጠላት ሊባል የሚችለውን ሀገር በማስፈራራት እናንተ ላይ ጥቃት ከሰነዘረ የምትወስዱበት የአጸፋ ምላሽ ተመጣጣኝና ከዛ የበለጠ ሊሆን እንደሚችል መግለጽ ነው። ለምሳሌ የኒክሌር ጦር መሳሪያን የታጠቁ ሀገራት ህንድና ፓኪስታንን ተመልከቱ። ህንድና ፓኪስታን ከ1971 እንደ አውሮፓውያን አቆጣጠር ወዲህ ሜጀር ሊባል የሚችል ጦርነት የላቸውም። አሚን በቅርብም ጦርነት እንደነበራቸው አንዘነጋም። ተደጋጋሚ የጦርነት ዜናዎችን እንሰማለን። ግን ይሄ በቃ ሜጀር የሚባልና ሁለቱንም በቃ ሊያጫርስ የሚችል አይነት ጦርነት ውስጥ አልገቡም። ቢገቡም እንኳን ሄደው የሆነ ቀይ መስመር አላቸው። እዛ ጋር ሲደርሱ ያቆማሉ። ህንድና ፓኪስታንን ያከባበረው ሁለቱም ሀገራት የኒክሌር ጦር መሳሪያ መታጠቃቸው ነው ይባላል። ስለዚህ አንደኛው ሀገራት የኒክሌር ጦር መሳሪያን የሚፈልጉት ጠላት ወይም ደግሞ በሚፈሩት አካል ለመከበር ብቻ ሳይሆን ራስን አስጠብቆ ደህንነትን አስጠብቆ ለመቀጠል ዲተረንስ የሚባለው ጉዳይ ይሄ ነው ማለት ነው። ለዚህ ጉዳይ ሀገራት በጣም የኒክሌር ጦር መሳሪያን ይፈልጉታል። ሌላኛው ጉዳይ ግሎባል ፓወር ትሆናላችሁ። መካድ የሌለብን ነገር መጀመሪያ አምስቱ የኒክሌር ጦር መሳሪያ የነበራቸው እነዛ አሜሪካ፣ ሶቪየት ህብረት፣ ቻይና፣ እንግሊዝና ፈረንሳይ በጊዜው ግሬት ፓወር ነበሩ። የጸጥታ ምክር ቤት ዋና አባል ነበሩ። ከዛ በኋላ የኒክሌር ጦር መሳሪያን የታጠቁ እንደነ እስራኤል፣ እንደነ ህንድ፣ እንደነ ፓኪስታን የመሰሉ ሀገራትም በንጽጽር ያሉበት ደረጃ ቢለያይም ለምሳሌ እስኪ አሁን ፓኪስታን በኢራንና በአሜሪካ መካከል ያለችበትን የአደራዳሪነት ሚና ተመልከቱ። ህንድ ያለችበትን ደረጃ ተመልከቱ። ፓኪስታንን እንደዛው። እነ ሰሜን ኮሪያ እንዴት እንደሚከበሩ ታውቃላችሁ። የግሬት ፓወርነት ስሜትንም ይፈጥራል ይባላል። ሌላኛው ነገር የግሬት ፓወርነት ስሜቱ ደግሞ ከምን ጋር ይገናኛል? በጣም ሳይንቲፊክ የሆነ ዓለማችን በነገራችን ላይ ደረሰችበት የሚባል የእውቀት ጥግ ነው የኒክሊየር ቴክኖሎጂ። የተርሞ ኒክሊየር ቴክኖሎጂ በጣም የዓለም የእውቀት ጥግ ነው። ከዛ በተጨማሪ ደግሞ ከሳይንቲፊክነቱ በተጨማሪ እጅግ በጣም ውድ ነው። ይህንን ነገር ማሳካት ቻላችሁ ማለት በአንድ መልኩ የሆነ አንድ ስለናንተ ስለዛች ሀገር የሚያሳየው የሚናገረው ነገር አለ ይባላል። እርግጥ ነው አሁን ከነ ሰሜን ኮሪያ አንጻር ከነ ፓኪስታን አንጻር የመሳሰሉት ካያችሁት የኒክሌር ጦር መሳሪያ አላቸው ማለት እነዛ ሀገራት በእርግጥ የሆነ ደረጃ ላይ ደርሰዋል ባይባልም የሚጠቀሙበት ነገር ግን ለምን እንደሆነ በግልጽ የሚታወቅ ነውና በእርግጥም አቅማቸውን ራሳቸውን እያስከበሩበት እንደሆነ ልብ ይለዋል። ከዚህ በመነሳት ነው እንግዲህ ወደ እስራኤልና ወደ ኢራን ጉዳይ የምንመጣው። እስራኤል የኒክሌር መርሃ ግብሯን በ1948 ሀገር ከሆነችበት ጊዜ ጀምሮ ስትታገልለት የጀመረችው ፕሮጀክት እንደሆነ ይታወቃል። በ1950ዎቹ ከዩናይትድ ኪንግደም ጋር በመተባበር በጥናትና ምርምር ጀመረና በሚስጥር ቀጥሎ ይገርማችኋል በ1973 ዮም ኪፖር ዋር በሚባለው ጦርነት ጊዜ እስራኤል ምናልባትም የኒክሌር ጦር መሳሪያ እንዳትጠቀም አንዳንድ ስጋቶች እንደነበሩ ሩመሮች ይሰማሉ፣ የሆነ ጭምጭምታዎች ይሰማሉ። እስራኤል ከዩናይትድ ኪንግደም ጋር በመሆን በደቡብ ኮሪያ የኒክሌር ጦር መሳሪያ ሙከራ እንዳደረገች መረጃዎች ያሳያሉ፣ የሲአይኤ መረጃዎች ያሳያሉ፣ ቬሪፋይድ የሆኑ መረጃዎች ማለት ነው። እና እስራኤል ምንም እንኳን የኒክሌር ጦር መሳሪያ አለኝ ብላ ባታምንም ግን የኒክሌር ጦር መሳሪያን እንደታጠቀች ተጨባጭ ማስረጃዎች አሉ። በ1986 አካባቢ ላይ አንድ የዛ ኒክሌር ጣቢያዎች ውስጥ ዲሞና ውስጥ ይሰራ የነበረ ግለሰብ ወጥቶ ለብሪቴን ውስጥ ለሚገኝ ጋዜጣ ያሉትን የእስራኤል የኒክሌር መርሃ ግብር በፎቶግራፍ ማስረጃ ጭምር ካሳወቀ በኋላማ ነገሩ ዓለም ያወቀው ጉዳይ ሆኗል።
እስራኤል ግን እስካሁን ድረስ የኒክሌር ጦር መሳሪያ አለኝ ብላ አታውቅም። ለምንድነው ከተባለ የኒክሌር አምቢጊቲ የሚባል ዶክትሪን አላት። ሌላ ርዕሰ ጉዳይ ስለሆነ ወደዛ አልገባም። አሁን ወደ ዋናው እያወራሁበት ስላለው ነጥብ ትኩረት አድርጌ እቀጥላለሁ። እስራኤል የኤንፒቲ የሚባለውን ስምምነት እንዳትፈርም በማድረግ ረገድ በነገራችሁ ላይ ዋና ከፍተኛ ሚና የተጫወተችው አሜሪካ እንደሆነችም መረጃዎች ያሳያሉ። ልብ አድርጉ እንግዲህ በዚህ ደረጃ እስራኤል የኒክሌር ጦር መሳሪያ ባለቤት ከሆነች በኋላ በ1981 እንደ አውሮፓውያን አቆጣጠር ቤጊን ዶክትሪን የሚባል ነገር ይፋ አደረገች። ቤጊን ዶክትሪን ምንድነው? በጊዜው የእስራኤል ጠቅላይ ሚኒስትር በነበሩት ማንሃተን ቤጊን አማካኝነት ወደ ትግበራ የመጣና በይፋ የተገለጸ እንትን ሳይሆን እንደ ፖሊሲ የተቀመጠ በወረቀት ላይ የሰፈረ በህገ መንግስት የጸደቀ በፓርላማ ምናምን ያስቀመጡት ሳይሆን ቤጊን ዶክትሪን በመካከለኛው ምስራቅ ቀጠና የሚገኙና የኒክሌር ጦር መሳሪያ ለማግኘት ጥረት የሚያደርጉ ሀገራት በእስራኤል ላይ አደጋ እንደሚደግኑ ታሳቢ ከተደረገ እነዛን ሀገራት ቀድሞ ማጥቃት፣ ቀድሞ መውጋት የሚል አይነት አስተሳሰብና ፖሊሲ ነው። ይህንን ጉዳይ በ1981 እንደ አውሮፓውያን አቆጣጠር በኢራቅ ላይ መተግበር የጀመረችው እስራኤል በ2007 እንደ አውሮፓውያን አቆጣጠር ደግሞ በሶሪያ ውስጥም ተግብረዋለች። አሁን ተራው የማን የሆነ ይመስላል? የኢራን የሆነ ይመስላል። የቤጊን ዶክትሪን በኢራን ላይም እየተተገበረ ነው። ዓላማ ሲባል እንደነ ኢራን የመሰለ ሀገር በምንም አይነት መልኩ የኒክሌር ጦር መሳሪያ ሊኖረው አይገባም የሚለው ሎጂክን በማስከተል ማለት ነው። አሁን ወደ ዋናው ጥያቄ አሜሪካም ሆነ እስራኤል በዚህ ደረጃ ኢራንን ከኒክሌር ጦር መሳሪያ ለመከልከል ስላሰቡ፣ የጦር መሳሪያ ስላዘመቱ፣ ድብደባ ስላከናወኑ ሀገሪቱን ከኒክሌር ጦር መሳሪያ ሊያስቆሟት ይችላሉ ወይስ አይችሉም የሚለው ጉዳይ። ይሄን ከመመልከታችን በፊት ማነው ፈቃጅ ማነው ከልካይ? የኒክሌር ጦር መሳሪያ እንዲኖራችሁ ፈቃድና ከልካይ ማነው ከተባለ ኤንፒቲ ላይ እንግዲህ 1967 ላይ በተፈረመው ሐሳብ መሰረት ካያችሁት እነ ኢራንን ጨምሮ 191 ሀገራት ያው በ2003 ሰሜን ኮሪያ ከዚህ ስምምነት ራሷን ማግለሏ ስለሚታወቅ 190 ሀገራት እንበለው ቃል ገብተዋል የኒክሌር ጦር መሳሪያ አይኖረንም ብለው። ኢራንም ቃል ከገቡት ውስጥ ነች ማለት ነው። አንደኛው የሚከለክላት ነገር ኢራንን ራሷ የገባችው ቃል ነው። ነገር ግን ልክ እንደ ሰሜን ኮሪያ ጥላው ልትወጣ መብቷ ነው። መታወቅ ያለበት ጉዳይ። ሁለተኛው ነገር ደግሞ ኢራንን በተመለከተ ስናስብ በህንድና በፓኪስታን መካከል እንዳለው አይነት ነባራዊ ሁኔታ በተለይ አሁን እስራኤልም አሜሪካም የኒክሌር ጦር መሳሪያ ታጥቀው የሚታወቁ ሀገራት ናቸው። እነዚህ ሀገራት ኢራን ላይ አደጋ እየደገኑ ስለሆነ ቀደም ብዬ ዲተረንስ ስላልኳችሁ ሐሳብ ማለት ነው። ኢራንም አንደኛ የኒክሌር ጦር መሳሪያ የምትፈልግበት ምክንያት ለዛ ነው። ከነዚህ ሀገራት ጋር ተከባብሮ ቀይ መስመርን አስምሮ ለመቀጠል ዲተረንሷን ለማስጠበቅ ማለት ነው የኒክሌር ጦር መሳሪያ እንዲኖራት ትመኛለች። በዚህ መካከል እነ እስራኤል እና አሜሪካ በኢራን ላይ እያከናወኑ ያለው ወታደራዊ ዘመቻ ኢራንን ወደ ኒክሌር ጦር መሳሪያ አቀረባት ነው ወይስ አራቃት የምንለው የሚለውን ጥያቄ በተወሰነ ከተመለከትን ከጊዜ ወደ ጊዜ ይገርማቸዋል ኢራን ወደ ኒክሌር ጦር መሳሪያ እየቀረበች ነው የመጣችው። ለምሳሌ በ2015 እንደ አውሮፓውያን አቆጣጠር ላይ JCPOA የሚባለውን ስምምነት ኢራን ስትፈርም 3.75 ከመቶ ዩራኒየም ማበልጸግ ብቻ ነበር የተፈቀደላት። ይሁን እንጂ በ2018 ዶናልድ ትራምፕ መጥተው ከዚህ ስምምነት አሜሪካን አገለሉ። ከዛ በ2021 አውሮፓውያን አቆጣጠር ደግሞ ቃሲም ስልማኒን የአይአርጂሲውን ኮማንደር ገደሉ። ከዛ በኋላ ባሉት አመታት ውስጥ ኢራን በሚገርማችሁ ሁኔታ ከ3.75 ከመቶ የነበረ የዩራኒየም ማበልጸግ ሂደት ወደ 60 ከመቶ አሁን ላይ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቬሪፋይ ያደረገው መረጃ 60 ከመቶ የበለጸገ ወደ 779 ኪሎ ግራም 12 የኒክሌር ቦምቦችን የምትሰራበት አቅም ላይ ደርሳለች ነው የሚባለው። እንግዲህ ልብ አድርጉ 2018 ላይ ከስምምነት እነ ትራምፕ አገለሉ ራሳቸውን፣ በ2020 እነ ቃሲም ስልማኒን ገደሉ። አሁን ከ9-10 ወር በፊት ደግሞ በኢራን ላይ ወታደራዊ ዘመቻ አከናውነው ቀደም ብዬ መግቢያ ላይ እንደነገርኳችሁ የኢራንን የኒክሌር መርሃ ግብር አወደምነው አጠፋነው አሉ። ዛሬም ደግሞ የ40 ቀኑን ጦርነት ተመለከትን። ነገር ግን እስካሁንም ድረስ በኢራን ውስጥ 60 ከመቶ የበለጸገ 449 ኪሎ ግራም የሚጠጋ ዩራኒየም አለ። ስለዚህ በኢራን ላይ የሚከናወኑ ወታደራዊ ዘመቻዎች ለኢራን ጠቀሟት ወይስ ጎዳት ነው ሊባል የሚችለው ከተባለ ሰምሃው ከጊዜ ወደ ጊዜ ወደ ኒክሌር ጦር መሳሪያ ባለቤትነት እየቀረበች ስለሆነ እየጠቀሟት ነው የሚገኙት። ሌላውን ሐሳብ ደግሞ እያነሳሁት ልቀጥል። ኢራን ለምንድን ነው ወደ ኒክሌር ጦር መሳሪያ የመጣችው ወይም የኒክሌር ጦር መሳሪያን የፈለገችው የሚለው ጥያቄ ሲመጣ መጀመሪያ የሚቀርበው ነገር የቤጊን ዶክትሪን ነው። በቃ እነ አሜሪካ ወይም እነ እስራኤል በዋናነት የሆነ ሀገር የኒክሌር ጦር መሳሪያ ሊይዝ ነው ብለው ካሰቡ ሶሪያ ውስጥ ገብተው ያከናወኑት ጥቃት ይታወቃል። ኢራቅ ውስጥ እነ ሳዳም ሁሴን ላይ ምን እንዳደረጉ ይታወቃል። ስለዚህ እነ ኢራን ሰምሃው እኛም እንደዛ አይነት እጣ ፈንታ እንዳይገጥመን ራሳችንን በቃ መጠበቅ የምንችለው በኒክሌር ነው በማለት ወደዛ ጉዳይ ላይ ትኩረት
ትኩረት እንዲያደርጉ ገፍቷቸዋል ይባላል። ስለዚህ የቤጊን ዶክትሪን ራሱ እስራኤል የምትከተለው የቤጊን ዶክትሪን አንደኛው ኢራንን ወደ ኒክሌር ጦር መሳሪያ የሚገፋ ምክንያት ነው ይባላል። ሁለተኛ ዲተረንስ፣ ቀደም ብዬ ነገርኳችሁ ጉዳይ ራሷን ለማስከበር ልክ ህንድና ፓኪስታን ውስጥ እንዳለው ተሞክሮ ከእስራኤል ጋርም ተከባብሮ ለመቀጠል የኒክሌር ጦር መሳሪያ ትፈልጋለች ይባላል። በሶስተኛ ደረጃ ደግሞ በተለይ ለሰላማዊ ዓላማ የኒክሌር መርሃ ግብርን መጠቀም የሚለው ጉዳይ መብቷ ነው እና አሜሪካውን አንድ ሊከለክሏት የሚፈልጉት ነገር በኢራን ውስጥ ምንም አይነት ኒክሌር ጦር መሳሪያ ወይም የኒክሌር ፕሮግራም አይኖርም ነው አይደለ? ግን ኤንፒቲ በሚባለው በ1967 ላይ ኢራን የፈረመችው ስምምነት ለሰላማዊ ዓላማ የኒክሌር መርሃ ግብርን መጠቀም እንደምትችል የሚያረጋግጥ ነው። ለዛ ነው መብቷ ስለሆነ የኒክሌር መርሃ ግብርን አስፓየር ማድረግ ትችላለች፣ መፈለግ ወደዛ ነገር መንገዷን መምራት ትችላለች። እነዚህ ጉዳዮች ኢራንን ወደ ኒክሌር ጉዳይ እየገፉ ያሉ ነጥቦች እንደሆኑ ሊታወቅ ይገባል። ታዲያ ከዚህ በመነሳት ኢራንን የትኛው ሀገር ነው አሁን ሊያስቆማት የሚችለው የሚለውን ነገር እንመልከተው። አሁን ኢራን በእንዲህ አይነት ሁኔታ በነ አሜሪካ በነ እስራኤል ድብደባ እየተፈጸመባቸው ከባድ ጉዳት እየደረሰባቸው ቢሆንም ዛሬም ድረስ ዩራኒየሙን ይዘውታል እንላለን አይደለ? ስለዚህ ከነዚህ ነጥቦች በመነሳት ወደ መጀመሪያ ላይ ወዳነሳነው ጥያቄ ልምጣላችሁ ባጭሩ። ኢራንን ከኒክሌር ጦር መሳሪያ ባለቤትነት የትኛው ምድራዊ ኃይል ነው ሊያስቆማት የሚችለው ነው? አሁን ኤንፒቲ የሚባለው ጉዳይ በተመለከተ ስቲል ኤንፒቲ ምን ይፈቅድላታል? ለሰላማዊ ዓላማ የኒክሌር ፕሮግራሞችን መጠቀም እንድትችል ይፈቅድላታል። ከዛ ሲቀጥል የኒክሌር ጦር መሳሪያ ያላቸው ሀገራት እየደገኑባት ያለ አደጋ ምን እንደሆነ በግልጽ ይታወቃል። ሌላውና ዋነኛው ነጥብ ድብደባዎች በተፈጸሙባት ቁጥር ኢራን ከጊዜ ወደ ጊዜ ወደ ኒክሌር ጦር መሳሪያ እየቀረበች ነው የመጣችው። ሌትስ ሴይ ኢራን ውስጥ ያለ ፎርዶ ተደበደበ፣ ኢስፋሃንም ተደበደበ፣ ከጥቅም ውጭ ሆነ። ዶናልድ ትራምፕ እንዳሉት የኒክሌር ብናኝ ሆኗል፣ አሁን ከፍርስራሾች ስር ተቀብሯል ብለን እናስብ፣ ኢማጂን እናስብ ነው። አስባችኋል? ነገር ግን የኢራንን አእምሮ ወይም የኢራናውያኑን ሳይንቲስት አእምሮ ማጥፋት ይችላሉ? እሱን አይችሉም። ለዛም ነው የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በአንድ ቃለ መጠይቃቸው ላይ ሲናገሩ የኢራን የኒክሌር መርሃ ግብር ያለው በተራራዎች ስር ሳይሆን በሳይንቲስቶቻችን አእምሮ፣ በሰው ልጅ አእምሮ ውስጥ ነው ያለው። ያስካለ ድረስ ደግሞ ማንም ከዛ ሊያስቆመን አይችልም ስምምነት ካልሆነ በቀር ሲሉ ተናግረዋል። ስለዚህ ኢራንን ከኒክሌር ጦር መሳሪያ ባለቤትነት የሚያስቆማት ወይም ወደ ኒክሌር መርሃ ግብር እንዳትገሰግስ የሚያደርጋት ከነ አሜሪካ ጋር የምትፈርመው ስምምነት ወይም ወደ መግባባት መምጣት ካልሆነ በቀር በየትኛውም መንገድ ልታስቆሙት አትችሉም። አሁን ቀደም ብዬ እንዳልኳችሁ ሁሉ ነገር ወደመ ጠፋ ቢባል ተመልሰን ከጥቂት ዓመታት በኋላ እዚሁ ቦታ ላይ ራሳችንን እናገኛለን። ኢራን የሆነ ያክል ፐርሰንት ዩራኒየም አበልጽጋለች ምናምን የሚል አይነት ጊዜ ላይ ማለት ነው። ጠፋ ቢባል አእምሯቸው ውስጥ እውቀቱ አለ። የኒውክሌር እውቀቱን ካገኛችሁ የሳይንቲስቶቹ ባለሙያዎቹ ከተገኙ ዋናው ነገር እሱ ነው እንጂ መሰረተ ልማቱ አይደለም። ዓመታት ሊፈጅ ይችላል። ተመልሰን ወደ እንደዚህ አይነት ነባራዊ ሁኔታ ልንመጣ እንችላለንና ለዛም ነው በርካቶች ስምምነት ካልሆነ በቀር በየትኛውም የኃይል የበላይነት ኢራንን ከኒክሌር መርሃ ግብር ማስቀረት አይቻልም የሚል አይነት ድምዳሜን በመስጠት ላይ የሚገኙት። ምን ትላላችሁ እናንተስ? ከዚህ አንጻር ኢራንን ሪሊ ከኒክሌር መርሃ ግብር ማስቀረት የሚቻልበት አጋጣሚ አለ? በኃይል የበላይነት ይህንን ነገር ማሳካት ይቻላል? የሚሉትን ነጥቦች በተመለከተ ሀሳብ አስተያየቶቻችሁን በኮመንት ላይ አስቀምጡልኝ። ነፃነት ላቀው ነበርኩኝ። በዕለተ ቅዳሜ በዚህ መረጃ ተገኝቻለሁኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሬድሲ ፖስትን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሼር አድርጉ፣ ኮመንት አድርጉ፣ ላይክ አድርጉ። አብራችሁ ደግሞ ከጎንም ስላላችሁ በጣም አመሰግናለሁኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።